ሰበር ዜና መከላከያ ሰራዊቱ በአማራ ክልል እንዲሁም በኦሮሚያ በፈጸመው አደገኛ ጥቃት የፋኖና የኦላ አመራሮችን መግደሉን አስታወቀ። ታጣቂዎቹ በጉዳዩ ምላሽ ሰጥተዋል። ተጨማሪ ዘገባው በቆይታችን ይቀርባል። የአዲስ አበባ ምክር ቤት አባላት ከኪሳቸው ባዋጡት ገንዘብ የኢፌዴሪ አየር ኃይል የማሰልጠኛ ክፍልን ማደሳቸው ተገለጸ። ዝርዝር ዘገባ አዘጋጅተንበታል። በደቡብ ወሎ ዞን በህገ ወጥ መንገድ ሲዘዋወር የነበረ አደገኛና ከባድ የጦር መሳሪያ በቁጥጥር ስር ውሏል። ኢራን ለአሜሪካ ጥቃቶች በሰጠችው የአጸፋ ምላሽ በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ተቋማት ላይ በርካታ ጥቃቶችን ሰንዝራለች። ውጭ ዘገባችን በስፋት ይዳሰሳል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ለዕለታዊ የቢዝነስ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ገንዘቦችን ዕለታዊ ምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም እንዲሁም ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ የአውሮፓ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም እየተመነዘረ ነው። በደቡብ ወሎ ዞን በህገወጥ መንገድ ሲዘዋወር የነበረ አደገኛ የጦር መሳሪያ በቁጥጥር ስር መዋሉን ሰራዊቱ አስታወቀ። የ11ኛ እዝ ክፍለ ጦር የአካባቢውን የጸጥታ ኃይልና ህብረተሰቡን በማቀናጀት በሰራው ኦፕሬሽን በደቡብ ወሎ ዞን ከላላ ከተማ በህገወጥ መንገድ ሲዘዋወር የነበረ ከባድ የጦር መሳሪያ በቁጥጥር ስር ውሏል። ከላላ ከተማን አቋርጦ ወደ ደሴ ከተማም በጤፍ ጭነት ተሸፍኖ ሲጓዝ በነበረ ተሽከርካሪ ላይ በተደረገ የተቀናጀና የመረጃ ክትትል ፍተሻ 9 ክላሽንኮቭ ጠመንጃ፣ 7 ሽጉጥ፣ 18 የ80 ሚሜ ሞርተር ቅንቡላዎች ተይዘዋል። የጥምር ኃይሉ እቅድ የህገወጥ መሳሪያዎችን ዝውውር በመከላከል የህብረተሰቡን ሰላምና ደህንነት ለመጠበቅ ያለመ ሲሆን በጉዳዩ ላይ ተሳትፎ ያላቸው የተባሉ ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል ብለዋል። የአዲስ አበባ ምክር ቤት አባላት ከኪሳቸው ባዋጡት ገንዘብ የኢፌዴሪ አየር ኃይል የማሰልጠኛ ክፍልን ማደሳቸው ተገለጸ። 5ኛው ዓመት መደበኛ ጉባኤ ያካሄደ ያለው የአዲስ አበባ ምክር ቤት አባላት ባለፉት 5 ዓመታት የሰራቸው ስራዎችን ሪፖርት በዝርዝር ተሰንደው መቀመጥ እንዳለባቸው በመጥቀስ ለምክር ቤቱ ጥያቄ አቅርበዋል። አባላቱ የተሰሩ ስራዎች መዝገብ እንዲሁም በሪፖርት መጠናከር እንዳለበት አንስተዋል። የአገልግሎት ዘመኑ የተጠናቀቀው ምክር ቤት አባላት አክለው ወደ ስራ እንዲገቡ የዋሉ ስምምነቶች፣ ልማቶች፣ የማህበረሰቡ ጥያቄዎች አፈታት፣ እያንዳንዱ አመራር የነበረው የስራ ግንኙነት እንዲሁም የልማት ጥያቄዎች የተፈቱበት 5 ዓመት በመሆኑ በዝርዝር ተሰንዶ ይቀመጥ ብለዋል። በከተማው በነበረው ሁለንተናዊ ለውጥና ከፍተኛ የልማት እርካታም ያበረከቱት ጉልህ አስተዋጽኦ በሚገባ ያስቀመጠ ቢሆንም ሌሎች ያልተጠቀሱና ጉልህ የሆኑ እስከ አስፈጻሚ አካላት ጋር በጋራ የተሰሩ ጉዳዮች የበለጠ መካተት አለባቸው ብለዋል የምክር ቤቱ አባላት። ሌሎች የምክር ቤቱ አባላት ደግሞ ከዓመታት በኋላ ያለው ከቴክኖሎጂ ከአስፈጻሚ አካላት እስከ ታችኛው የዘርፍ ኮሚቴ ድረስ ያለው እንዲሁም በሪፖርታቸው የዛሬ 5 ዓመት የነበሩ ጥያቄዎች ዛሬ ላይ ምን ላይ እንደደረሱ፣ ጥያቄዎቹ እንዴት እየቀነሱ እንደሚመጡና በሪፖርቱ ማሳየት ቢቻልና ወደፊት ማንኛውም ሰው ሲያነበው ግልጽ በሆነ መልኩ መቀመጥ እንዳለበት አሳስበዋል።
አክለውም በከተማው የተሰሩ ያሉ የበጎ አድራጎት ስራዎች በሪፖርቱ መካተት አለባቸውም ብለዋል። የበጎ አድራጎትን በማካተት የምክር ቤቱ አፈ ጉባኤ እንደገለጹት ከሆነ የምክር ቤቱ አባላት ከኪሳቸው ባዋጡት ገንዘብ የኢፌድሪ አየር ኃይል ማሰልጠኛ ክፍልን ጨምሮ በርካታ አቅመ ደካማ ቤቶችን ማደስ ስራዎችን ሰርተዋል። መከላከያ ሰራዊቱ በፋኖና በኦሮሞ ነጻነት ሰራዊት ታጣቂዎች ላይ ከፍተኛ ጥቃት መፈጸሙን አስታወቀ። የታጣቂዎቹ ተወካዮች በበኩላቸው መግለጫውን አስተባብለዋል። የኢፌድሪ መከላከያ ሰራዊት በተለያዩ የሀገሪቱ አካባቢዎች በሚንቀሳቀሱ የታጠቁ ኃይሎች ላይ ያነጣጠረ አደገኛ የተቀናጀ ጥቃት መፈጸሙን ከፍተኛ ድል ማስመዝገቡንም ይፋ አድርጓል። እንደ ሰራዊቱ ከፍተኛ መኮንኖች ገለጻ ሰሞኑን በተሰነዘሩ በእነዚህ ጥቃቶች በርካታ የታጣቂ ቡድኑ ከፍተኛ አዛዦች የተገደሉ ሲሆን በሰው ኃይልና በቁስ ላይም ከፍተኛ ኪሳራ ደርሷል። በአንጻሩ ከተቋሚ ታጣቂ ኃይሎች በኩል የሚወጡ መረጃዎች የመንግስትን መግለጫ ሙሉ በሙሉ የሚያስተባብሉና ሰራዊቱ በመሬት ላይ ያጋጠሙትን ሽንፈቶች ለመሸፈን የተጋነነ ሪፖርቶችን እያቀረበ ነው ሲሉ ይወነጅሉታል። የመከላከያ ሰራዊቱ ባወጣው ዝርዝር መግለጫ መሰረትም ዋነኛው ዘመቻ የተካሄደው በምዕራብ ሸዋ ዞን በተለያዩ ወረዳዎችና በመተከል ዞን ድባጤ ወረዳ ውስጥ ነው። በእነዚህ አካባቢዎች የሰራዊቱ 6ኛ እዝ ኮርና የንስር ክፍለ ጦር ተሰማርቶ ከኦሮሞ ነጻነት ሰራዊት ታጣቂዎች ጋር ከባድ ውጊያዎችን ማድረጋቸውን ገልጸዋል። የ6ኛ እዝ ኮር ብርጋዴር ጀነራል ሀብታሙ ምህረቴ እንደገለጹት ሰራዊቱ ማንኛውም አስቸጋሪ ተፈጥሯዊ የውጊያ ሁኔታዎችን በመቋቋም በታጣቂ ቡድኑ ላይ ተገቢውን ወታደራዊ እርምጃ ወስዷል። በዚህም የታጣቂ ኃይሉን የመደምሰስ በርካታ አባላትን የመማረክና የተለያዩ የትጥቅ መሳሪያዎችን በቁጥጥር ስር መዋል መቻሉን አረጋግጠዋል። በተከናወነው በዚህ የአሰሳና የማጥቃት ዘመቻ ወቅትም ታጣቂዎቹ ይጠቀሙባቸው የነበሩ በርካታ ስናይፐሮች፣ ክላሽንኮቭ ጠመንጃዎች፣ የእጅ ቦምቦችና የተለያዩ አይነት ተተኳሾች ጥይቶች በሰራዊቱ እጅ መውደቃቸውን የኮሩ አዛዥ አክለው ገልጸዋል። ይሁን እንጂ የኦሮሞ ነጻነት ሰራዊት ፖለቲካዊና ወታደራዊ ቃል አቀባዮች የመንግስትን ይፋዊ መግለጫ ውድቅ አድርገውታል። በታጣቂዎቹ በኩል በወጣ መግለጫ የመንግስት ሰራዊት በመሬት ላይ የሚገኙ የሲቪል ማህበረሰብ አባላትና የዕለት ተዕለት እንቅስቃሴዎችን ኢላማ ያደረገ መሆኑን በመጥቀስ የተማረኩ መሳሪያዎችና የተገደሉ አዛዦች አሉ መባሉን ፍጹም ከእውነት የራቀ ፕሮፓጋንዳ ነው ሲሉ ምላሽ ሰጥተዋል። በሌላ በኩል በመተከል ዞን ድባጤ ወረዳ ቆርካ ቀበሌ በተመሳሳይ መልኩ የተጠናከረ ወታደራዊ እርምጃ መወሰዱ ተናግረዋል። በምዕራብ እዝ የንስር ክፍለ ጦር ዋና አዛዥ ሌተናል ኮሎኔል በአምላኩ ሰንደቁ እንደገለጹት ክፍለ ጦሩ ታጣቂዎቹ ለወታደራዊ እንቅስቃሴ ሲጠቀሙባቸው የነበሩ በርካታ መሳሪያዎችን መያዝ ችሏል። የክፍለ ጦሩ አዛዥ አክለውም እንዳብራሩት በአሰሳና ፍተሻ ወቅት 27 የጦር መሳሪያዎች ከነታጣቂዎቹ በቁጥጥር ስር ውለዋል። ሰራዊቱ ስልታዊ ጥበብና የመረጃ አያያዝ ዘዴዎችን በመጠቀም በየቀበሌው የተዘረጉ የታጣቂዎቹን መረጃ ሰጪ ተላላኪ ሴሎችን መበጣጠስ መቻሉን፣ መሳሪያዎቹ ተደብቀውባቸው የነበሩ ስፍራዎችን በመለየት ግዳጁን በብቃት እየፈጸመ መሆኑን ገልጸዋል። ይህ በእንዲህ እንዳለ መከላከያ ሰራዊቱ በአማራ ክልል በሚንቀሳቀሱ የፋኖ ታጣቂዎችም ላይ ሰፊ ጥቃት ማድረሱንና በርካታ የጦር አዛዦችን መግደሉን አስታውቋል። ይሁንና ከተለያዩ የፋኖ አዛዦች የተወከሉ ቃል አቀባዮች በመንግስት በኩል የተሰጠውን መግለጫ አጥብቀው ተቃውመውታል። የፋኖ አመራሮች እንደሚሉት የመንግስት ኃይሎች በከባድ መሳሪያዎችና በድሮኖች ጭምር የታገዘ ጥቃት ቢሰነዝሩም ታጣቂዎቹ ስልታዊ በሆነ መንገድ መከላከልና የመልሶ ማጥቃት እርምጃ በመውሰድ በሰራዊቱ ላይ የከፋ ወታደራዊ ኪሳራ ማድረሳቸውን ይናገራሉ። የመንግስት መግለጫ የራሱ የደረሰበትን ከፍተኛ ኪሳራ ለመሸፈን የህዝብን ስነ ልቦና ለመጠበቅ የታለመ የሐሰት ወሬ ነው ሲሉ የፋኖ ታጣቂዎች ይከራከራሉ። በምዕራብ ሸዋ ዞን በመተከልና በአማራ ክልል በተለያዩ አካባቢዎች እየተካሄዱ ያሉት እነዚህ ግጭቶች በሀገሪቱ ሰላምና መረጋጋት ላይ ከፍተኛ ስጋትን መደቀናቸውን ቀጥለዋል። መከላከያ ሰራዊቱ የተደቀኑ የጸጥታ ችግሮችን በወታደራዊ ኃይል ሙሉ በሙሉ ለመፍታት የህግ በላይነትን ለማስከበር ቆርጦ መነሳቱን በተደጋጋሚ የሚገልጽ ቢሆንም የታጠቁ ኃይሎች በበኩላቸው የህዝብን ጥቅምና መብት ለማስከበር የሚደረግ ትግል መሆኑን በወታደራዊ እርምጃዎች መፍትሄ ሊያመጡ አይችሉም የሚል ጽኑ አቋም አላቸው። ሁሉም ወገኖች በመሬት ላይ እያስመዘገቡት ስላለው ወታደራዊ በላይነት የሚሰጧቸው መግለጫዎች እርስ በርሳቸው የሚጋጩ በመሆናቸው በገለልተኛ አካል ጉዳቱን ተጨባጭ ሁኔታዎችን ማረጋገጥ አሁንም አስቸጋሪ ሆኖ ቀጥሏል።
የጄኔራል አልቡርሃን ምክትል በኢትዮጵያ ውስጥ እርቀ ሰላም ለማድረግ እንደሚፈልጉ ገለጹ። የሱዳን ታጣቂ ኃይል መሪ የሆኑት ማሊክ አጋር ለረጅም ጊዜ ጸበኛቸው ከሆኑት አብዱል አዚዝ አላሂ ጋር በኢትዮጵያ ውስጥ እርቀ ሰላም ለማውረድ ጥያቄ አቅርበዋል። ማሊክ አጋር ከዚህ ቀደም የሱዳን ህዝብ ነጻነት ንቅናቄ ወይም SPLMN ሊቀመንበር ሲሆኑ የአሁኑ ሌተናል ጀነራል አብዱልፈታህ አልቡርሃን ምክትል በመሆን እየሰሩ ይገኛሉ። እንዲሁም አብዱል አዚዝ አልሃይ ደግሞ አሁን የሱዳን ህዝብ ነጻነት ንቅናቄ ሰሜን መሪ ናቸው። አልሂሉ በዚህ ወቅትም ከመሐመድ ዳጋሎ ፈጥኖ ደራሽ ኃይል ጋር የቀረበ ግንኙነት እንዳላቸው ይነገራል። ሱዳን ታይምስ በአፍሪካ ህብረት ውስጥ ያሉ ከፍተኛ የዲፕሎማት ምንጮችን በመጥቀስ እንደዘገበው ማሊክ ከተቀናቃኛቸው ጋር በአዲስ አበባ ውስጥ እርቀ ሰላም ለመፍጠር ለኢትዮጵያ ባለስልጣናት ጥያቄ አቅርበዋል። ይህ እርቀ ሰላም በሁለቱ መካከል ትልቅ ጸብ ተፈጥሮ ከተለያዩበት እንደ አውሮፓውያን ዘመን አቆጣጠር ከ2017 ወዲህ ትልቅ ዲፕሎማሲያዊ ለውጥ ሆኖ መመዝገቡን አስረድተዋል። ይህ እርቀ ሰላም የሚፈጠር ከሆነ በጦርነት ላይ ባለችው ሱዳን የሰላም ተስፋን ሊፈጥር ይችላል። ኢራን ለአሜሪካ ጥቃቶች በሰጠችው የአጸፋ ምላሽ በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ተቋማት ላይ በርካታ ጥቃቶችን ሰንዝራለች። የኢራን ኢስላማዊ አብዮት ዘብ IRGC በኩዌት፣ በባህሬን፣ በጆርዳን እና በኦማን በሚገኙ የአሜሪካ ወታደራዊ ተቋማት ላይ የተቀናጀ ሚሳኤልና የሰው አልባ አውሮፕላን ድሮን ጥቃት ፈጽማለች። ጥቃቶቹ በሀገሪቱ ደቡባዊ ክፍል በሚገኙ የኢራን ወታደራዊ ስፍራዎች ላይ በቅርቡ ለተሰነዘሩ የአሜሪካ ጥቃቶች የተሰጡ የአጸፋ ምላሾች መሆናቸውን አልጀዚራና የኢራን መንግስት መገናኛ ብዙሃን ዘግበዋል። የኢራን እስላማዊ አብዮት ዘብ IRGC በኩዌት የሚገኘውን አሊ አልሰላም እና አህመድ አልጀባር የአየር ኃይል ካምፖችን ማጥቃቱን የገለጸ ሲሆን ጥቃቱ የሚሳኤል ስርዓቶችን፣ የነዳጅ ማጠራቀሚያዎችን፣ የፓትሪዮት አየር መከላከያ ባትሪዎችንና ራዳሮችን፣ ምሽጎችንና መጋዘኖችን ኢላማ ያደረገ መሆኑን አስታውቋል። በተጨማሪም ጥቃቶቹ በባህሬን የሚገኘውም ሼክ ኢሳ አየር ኃይል ካምፕ እና በጁፌር የሚገኘውን የአሜሪካ 5ኛ የጦር መርከብ ሰፈር እንዲሁም በጆርዳን የሚገኘውን ልዑል ሐሰን አየር ኃይል ካምፕና በኦማን የሚገኙ ራዳሮችን መምታታቸውን ገልጸዋል። ኩዌት የአየር መከላከያዋ የአየር ላይ ኢላማዎችን ማክሸፍ መቻሉን የገለጸ ሲሆን ጆርዳን በበኩሏ በርካታ ሚሳኤሎችን ማክሸፏንና ምንም አይነት ከባድ ጉዳት ወይም ከፍተኛ ውድመት አለመድረሱን አስታውቃለች። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። መረጃዎችን ስለተከታተላችሁ ከልብ አመስግነን ተሰናበትን።